ሰላም የጓደኛዋ ወንድም ለስራ ከሄደበት ሀገር ስለሚመለስ ሊቀበሉት ወደ ኤርፖርት ይሄዳሉ። በሌላ በኩል ዓመቱን ሙሉ እጽ መጠቀም እንድታቆም ከቤት እንዳትወጣ ተከልክላ የነበረችው ኤቤክ ዛሬ ልደቷ ስለሆነ ከፍቅረኛዋ ጋር እንድትዝናና ይፈቀድላትና ከቤት ይወጣሉ። ጥቂት መንገድ በሰላም ከተጓዙ በኋላ ግን ፍቅረኛዋ ራሳቸውን የሚያስታቸውን መጠጥ እንድትጠጣ ይገፋፋታል። እሷም ትንሽ አቅማማች በኋላ ተቀብለው ትጠጣለች። ከመጠን ያለፈ ፍጥነትም ጨምራ እየነዳች ባለችበት ቅጽበት መንገድ ጥሳ ሰላምና ጓደኞቿን የያዘውን መኪና ትገጫቸዋለች። እነ ሰላምንም የያዘው መኪና ይገለበጣል። ሁሉም በጉዳቱ ምክንያት ራሳቸውን ይስታሉ። ከቆይታ በኋላ ሲነቁ ግን ሁላቸውም እያጣጣሩ ራሳቸውን እየጎተቱ ከመኪና ውስጥ ከወጡ በኋላ የሰላም ታናሽ ወንድም ኤምሬ በጣም መጎዳቱን ያስተውላሉ። እገዛ የሚያደርግላቸው ሰው ተጣሩ። ሰላም ኤቤክን ከርቀት አይታት ወንድሟን እንድትረዳው ብትለምናትም እሷ ግን መኪናዋን አስነስታ ሲያጣጣር የነበረውን ፍቅረኛዋን ገጭታ ገለው ጥላቸው ትሄዳለች። ከትንሽ ቆይታ በኋላ አምቡላንስ ሲደርስና የሰላምን ወንድም ያነሱታል። አደጋውም የተፈጠረው በነ ጂሃን ድርጅት አቅራቢያ ስለነበረ ጂሃን ሰምቶ በፍጥነት ወደ እነሱ ይመጣል። ሰላምም የደረሰባት ጉዳት ከባድ ስለነበር ራሷን ስታ ትወድቃለች። የዚህኔ ፍቅረኛዋ ጂሃን በጣም በመደንገጥ በፍጥነት አንስቶ ወደ ሆስፒታል ይወስዳታል። ሰላም ለረጅም ጊዜ ራሷን ሳታውቅ ሕክምና ሲደረግላት ቆየ። ጂሃን ውሎና አዳሩ ሁሉ ሆስፒታል ሆነ። ጥቂት ጊዜያቶች ካለፉ በኋላ ሰላም ትነቃለች። ነገር ግን ስትነቃ ቤተሰቦቿ በሐዘን ተጎድተው ነበር። ሁሉንም አገኘቻቸው፣ አናገረቻቸው። ነገር ግን አንድ ሰው የለም። ኤምሬ ለምን መጥቶ አልጠየቀኝም ብላ ግራ ትጋባለች። ስለናፈቃትም እንዲጠሩላት ትነግራቸዋለች። ግን ጂሃን ጥያቄዋን ላለመመለስ ይሸሻል። የዚህኔ አንድ ነገር ታስተውላለች። ኤምሬ አደጋው ላይ አብሯት ነበር። የዚህኔ መሞቱን አወቀች። ሰላም ሲቃ ያለው ለቅሶ ተንሰቅስቃ አለቀሰች። ሰላም በአደጋው ምክንያት ጭንቅላቷ ስለተጎዳ የቅርብ ጊዜ ትውስታዋን አታለች። በዚህም ምክንያት ስለ አደጋው ምንም አታስታውስም። የሕክምና ጊዜዋንም ጨርሳ ወደ ቤት ስትሄድ ባየችው ነገር ግራ ትጋባለች። አዲስ መኪና፣ አዲስ ቤት። ከየት እንዳመጡ ስትጠይቃቸው የጂሃን አባት በስጦታ እንዳበረከተላቸው ነገሯት። ይህንን ስትሰማ ይበልጥ ውስጧ ላይ ጥያቄ ይፈጠራል። ምንድን ነው የተፈጠረው? ለማስታወስ ሞከረች፣ ግን አልቻለችም። የዚህን ዕለት ምሽት ላይ ወደ ታናሽ እህቷ በመሄድ ጄኒን ደውላ እንድታገናኘት ትጠይቃታለች። ደውላ ስልኩን ሰጠቻት፣ ነገር ግን ጄኒ አታነሳም። ሰላም ለአንድ ቀን ተለይታት የማታውቀው ጓደኛዋ ጄኒ ለመታ እንዳልጠየቀቻት ለምንስ ስልክ እንደማታነሳ እያሰበች ሶፋ ላይ እንቅልፍ ወሰዳት። በንጋታው ጠዋት ጂሃንን ጄኒን ማናገር ስለምትፈልግ ወደ አያቷ ቤት እንዲያደርሳት ትጠይቀዋለች። እዛ ሲደርሱም ጄኒ የለችም ነበር። ሰላም ቁልፉ የሚቀመጥበትን ቦታ ስለምታውቅ በሩን ከፍተው ይገቡና ሰላም እሷና ጄኒ አብረው ስላሳለፉት ነገር ትተርክለታለች። በዚህ መሃል ጄኒ ትመጣለች። ጂሃንም ብቻቸውን እንዲያወሩ ይተዋቸዋል። ሰላም እየተፈጠረ ያለው ነገር ሁሉ ግራ እያጋባኝ ነው፣ አንቺ አደጋው ላይ አብረሽኝ ነበርሽ፣ እንዳስታውስ እርጂኝ ትላታለች። ጄኒ አደጋውን ያደረሰው የእሷ ወንድም እንደሆነና አሁን ላይ እስር ቤት እንደሆነ ነግራት ስለተፈጠረው ነገር ይቅርታ ትጠይቃታለች። ሰላም ግን የምትነግራት ነገር ምንም አላሳመናት። ቀጥላ በአደጋው አብረው የነበሩትን ሰዎች ስም ዝርዝር እንድትነግራት ጠየቀቻት። ጄኒም የነበሩትን ሰዎች ዘረዘረች። ሰላም የነገረቻትን ነገር ከሰዎቹ ጋር ለማገጣጠም ብትሞክርም ግን የጎደለ ነገር ስላለ ትርጉም ሊሰጣት አልቻለም። በዚህ መሃል ነበር ኤቤክን ያስታወሰችው። ኤቤክን እዛ አይታት እንደነበር ለጄኒ ስትነግራት ጄኒ ግን አልነበረችም ብላ ትክዳታለች። ሰላም የዚህኔ ጄኒ እንደከዳቻትና በብር እንደተገዛች ሲገባት በጣም አዘነች። የአያቷን ቤት ቁልፍም ተቀብላ ከቤት እንድትወጣ ካደረገች በኋላ በሩን ዘግታ ተንሰቅስቃ ማልቀስ ጀመረች። ኤምሬን ይዤው ባልሄድ ኖሮ ይህ ሁሉ ነገር ባልተፈጠረ ነበረ ብላ በጸጸት ተንሰቅስቃ አለቀሰች። ውጭ ቆሞ ሲጠብቅ የነበረው ጂሃን በተፈጠረው ነገር ግራ ተጋብቶ ሰላምን በሩን እንድትከፍትለት መለመን ጀመረ። ከብዙ ልመና በኋላ በሩን ከፍታ አደጋውን ያደረሰችው እህቱ ኤቤክ እንደሆነችና ወንድሟን እንድትረዳው እየለመነቻት ጥላው እንደሄደች ነገረችው። በሰዓቱ እሷ ብትረዳው ደሙ ፈሶ ባልሞተ ነበር ስትል አነባች። ጂሃን ነገሩን አረጋግጦ የምትናገረው ነገር እውነት ከሆነ ከእሷ ጎን እንደሚሆን ቃል ገባላት። ወደ ቤትም ሄዶ ኤቤክን ያናግራታል። ነገር ግን ኤቤክ አባቷና የግል ጠበቃቸው ባሰለጠኗት መንገድ የዛን ዕለት ከፍቅረኛዋ ጋር ተጣልታ እሱን አስወረዳ ከመንገድ እንደተመለሰችና አደጋው ሲፈጠር እንዳልነበረች ትነግረዋለች።
ጂሃን ሁኔታው አጠራጣሪ ስለነበር መኪናዋን ወስዶ ያስፈትሸዋል። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለምትከታተሉኝ አመሰግናለሁ። ቀጣይ ክፍል እንዲደርሳችሁ ሰብስክራይብ በማድረጋችሁ እንዳትረሱ።